ትልቅ ህልም ኖሮት ነገር ግን እሱን ለማሳካት ጉልበት አጥተው ያውቃሉ? ነገ እሰራዋለሁ ይላሉ፣ ግን ያ ነገ መቼም አይመጣም። ትልቅ ነገር ለመስራት ቢፈልጉ መጀመር ግን እጅግ ይከብዶታል። መጽሐፍ መጻፍ፣ ሰውነቱን ማስተካከል ወይም አዲስ ነገር መማር ይፈልጋሉ። ነገር ግን በምትኩ ስልክዎን ይነካካሉ ወይ ቴሌቪዥን ያያሉ። ይሄ ለምን ይሆናል? ለዘላለም ሰነፍ ስለሆኑ አይደለም፣ ስራው ከአቅም በላይ ስለሚመስሎት ነው። አንድ ነገር በጣም ከባድ ሲሆን አእምሮ ቀላል ያለ ነገር እንስራ ይላል። ግን መልካም ዜና አለ። ይህን ማስተካከል ይቻላል። ስንፍና ማንነቱ ሳይሆን ልማድ ነው። ልማድ ደግሞ ይቀየራል። አእምሮአችን ህመምን ለማስወገድ ምቾትን ለመፈለግ የተገነባ ነው። ነገር ግን አእምሮ ማሸነፍ ይቻላል። ስንፍና አቁሞ ጠቃሚ ስራዎችን ለመጀመር እነዚህን 3 ቀላል እርምጃዎች ይከተሉ። ደረጃ 1 ስራውን አሳንሰው ይጀምሩ። ትልቅ ስራዎች ያስፈራሉ፣ ስለዚህ ያሳንሷቸው። ለምሳሌ መጽሐፍ መጻፍ ከፈለጉ ስለ 200 ገጾች አያስቡ። ዛሬ አንድ አረፍተ ነገር ብቻ ይጻፉ። ተራራ ላይ ሲወጣ አይዘለል። ደረጃ በደረጃ ነው የሚካሄደው። ትናንሽ ድሎች ተከማችተው ነው ትልቅ ውጤት ያመጣሉ። ትኩረቱ በሂደቱ እንጂ በውጤቱ ላይ በፍጹም አይሆን። ደረጃ 2 ቀላል ልማዶችን ይፍጠሩ። በፍላጎት ላይ ብቻ አይመኩ፣ ምክንያቱም ፍላጎት በሂደት ይጠፋል። ይልቁንም ነገሮችን በራሳቸው እንዲሰሩ ያደርጓቸው። ለምሳሌ ስፖርት መስራት ከፈለጉ የሩጫ ጫማውን አልጋው አጠገብ ያኑሩ። ሲነቁ መጀመሪያ ቀላል ይሆንልዎታል። እነዚህ ትናንሽ ልማዶች ለስራው ማነቃቃት ይፈጥራሉ። ደረጃ 3 የ2 ደቂቃ ህግ ይጠቀሙ። ከሁሉም የሚከብደው መጀመር ነው። ስለዚህ ለማንኛውም ስራ 2 ደቂቃ ብቻ እሰራዋለሁ ብለው ራስዎን ያሳምኑ። መጽሐፍ ማንበብ ከፈለጉ 1 ገጽ ብቻ አንብቡ። አንዴ ከጀመሩት መቀጠል ቀላል ይሆናል። ልክ ኳስ ከተራራ ላይ እንደ መግፋት ነው። የመጀመሪያው ኳስ ቢከብዶ አንዴ ከተንከባለለሽ በኋላ ግን በራሷ ትሄዳለች። ተጨማሪ ምክር፣ ለጀመሩት ስራ ራስዎን ይሸልሙ። የ2 ደቂቃ ስራውን ሲጨርሱ የሚወዱትን ሙዚቃ በመስማት ወይም ለጥቂት ደቂቃዎች እረፍት በማድረግ ያክብሩ። ሽልማት መጀመር አስደሳች ያደርገው። እውነታው ይሄ ነው። ሁሉም ሰው የሚጀምረው ከትንሽ ነው። የሚያደንቋቸው ሰዎች ሁሉ ውጣ ውረድ ነበረባቸው፣ ግን አልቆሙም። ፍጹም መሆን አይጠበቅቦትም። መጀመር ብቻ ነው ያለበት። ህልሞ እንደ እሳት ያስቡት። አሁን ትንሽ ፍም ናት። የሚያደርጉት እያንዳንዱ ትንሽ እርምጃ ግን እንደ ማገዶ ነው። ማገዶ ደግሞ መጨመሩን ከቀጠሉ በቅርቡ የሚቀጣጠል ትልቅ እሳት ይኖሩታል። ስለዚህ ያንን እሳት ለመቀጣጠል ዛሬ ምን ያደርጋሉ? መውደቅ ምንም አይደለም፣ ሁሉም ሰው ይወድቃል። ዋናው ቁም ነገር ተመልሶ መነሳት። ስንፍና ለማሸነፍ ስራውን አሳንሰው ይጀምሩ። የሚረዱትን ልማዶች ይፍጠሩ። በ2 ደቂቃ ጥረት ስራውን ይጀምሩ። አሁኑን ይጀምሩ።